ወይ ጥምቀት ያድናል የሚለውን ቃል ትቀበለዋለህ? ሁለት አዳኝ አይሆንብክም? አንተ እስራኤል ስማ አዳኝህ እግዚአብሔር አንድ ቅዱስ ጴጥሮስን ነው የምትጠይቀው። እሱን ቅዱስ ጴጥሮስ ነው ያለኝ። እኔ ደግሞ የሐዋርያት ልጆች ነኝ። ናቲሻ ጥያቄን ግን ሰምተኸዋል ነው? ዝም ብለህ ነው የምትመልሰው? ቆይ ጥያቄ ድገመው። ሁለት ጥያቄ እንዳይሆን እስራኤል ስማ አዳኝህ እግዚአብሔር አምላክህ አንድ እግዚአብሔር ነው ብሎ አለ። እኛ ታዲያ ምን አለን? ሁለት እግዚአብሔር ነው አለ። ግጥም አድርጌ እኛ እኮ ነን ወንጌል ትክክለኛ ወንጌል አማኞች እኛ እኮ ነን። ባይዘዌ አንተ ግን ወንጌል አማኝ አይደለህም። ቅዱስ ጴጥሮስን አትቀበለው ጥምቀት ያድናል ያለውን። ስለዚህ አንተ እግዚአብሔርም ያድናል ብለኸኝ እንደገና አዎ ብለኸኝ ደቂቃ እንኳን አንድ ደቂቃ ጋፕ ብትሰጠኝ ኦኬ የኔ ችግር ነው ብዬ እላለሁ። አንድ ደቂቃ ሳይሞላ እንደገና ጥምቀትም ያድናል ትለኛለህ። እኔ አይደለሁም ያልኩ ወንድሜ፣ እኔ አይደለሁም ያልኩ። ኦኬ ደግሜ ልጠይቅ መልስልኝ። ቆይ እንዴ የኔ ጥያቄ መች መልሰህ ነው? መልሰው እንጂ የኔ ጥያቄ ላይ ነህ እኮ። እምነት ያድናል ወይ? እኔ ያልኩት እኩል ፌር ሁና አንዴ እኮ ሚዩት አላረኩም አይደል? እንደናንተ ጽድቅ ነበር ሲመጡስ አንዴ እንኳን መጣ እሰየው፣ እንኳን ደህና መጣ። አሁን የኔ ጥያቄ ምንድን ነው? እታች ያለ ሰውም እንዳይረበሽ የኔ ጥያቄ ምንድን ነው? እንግዲህ ስትገባ ወንጌል አማኝ ነኝ ብለሃል። ወንጌሉን እኛንን የምናምነው ብለሃል። ከዛ በኋላ ይህን ወንጌል ጠየቅኩ። በቅዱስ ጴጥሮስ የተሰበከው ወንጌል ጠየቅኩ። ምን ይላል? ጥምቀት ያድናል ይላል። ይሄን ትቀበለዋለህ ወይ? ቃል በቃል ትቀበለዋለህ? ጨረስክ? ማብራሪያ ይፈልጋል ብያለሁ። ማብራሪያውን ወደ ጎን አድርገው። ቃል በቃል ትቀበለዋለህ ወይ? ቅድም ግን አንተ ኤርሳምን ያልከው አሁን ሩብን ሲመጡ አገዋደ ሁለት ናቲ ናቸው። አንደኛው ናቲ ጋር እናውራ። እሱን አስገባዋለሁ። ገስት አንደኛው ናቲ ገስት አስገባዋለሁ። አሁን ጥያቄን መልስልኝ። ቃል በቃል የቅዱስ ጴጥሮስን ትምህርት ትቀበለዋለህ ወይ? እቀበለዋለሁ አልኩ። እስቲ አንዴ ድገምልን። ጥምቀት ያድናል አያድንም? አሁን በቅዱስ ጴጥሮስ ትምህርት ብያለሁ። ጥምቀት ያለው የተተረጎመበት እድል ትሰጠኛለህ? ያ እየሰማሁ ነው። ቀጥል። ማብራሪያ ይፈልጋል ብያለሁ። ምክንያቱም ከባለቤቱ አፍ ኢየሱስ ክርስቶስ እኔ እውነት ነኝ፣ እኔ አዳኝ ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ ብሎ ተብሯል፣ ሰምቷል። ይሄው ስለዚህ ይህ ጥምቀት በሌላ የለም ብሎ ሰብኳል። እንድንበት ዘንድ የተሰጠ ጥምቀት ሳይሆን እንድንበት ዘንድ ከሰማይ በታች የተሰጠን ልጁ ነው ክርስቶስ ነው ብሎ የእግዚአብሔር ልጅ እንደሆነ ጴጥሮስ ሰብኳል። ጴጥሮስ ጥያቄ እሱ አይደለም። አሁን አንደኛ ጴጥሮስ ላይ ጥምቀት ያድናል የሚለውን እስቲ አብራራው። ማብራሪያ ይፈልጋል ብያለሁ እኮ። እስቲ አብራራው። ማብራሪያው እኔ በተረዳሁበት ወይንም እኔ ባመንኩበት እውቀት ልክ ሳይሆን የተተረጎመበት የተነገረበት አውድ አለ። ያ አውዱን ተጠብቆ መሆን አለበት። ይህንን ክፍል እኮ አውዱን አሁን አውዱን ጠብቅ አብራራ ብለህ አንተ በተረዳህበት ነው የምታብራራው። ዞሮ ዞሮ እሱ ጉንጭ አልፋ ነው። ይህንን ክፍል ሉትራን ይጠቅሱትና መካነ ኢየሱስ ወንጌል አማኝ ነን የሚሉ ይሄ እንግዲህ በአብ በወልድ በመንፈስ ቅዱስም የሚፈጸመው ጥምቀት ነው። አዎ ጥምቀት ሕይወትን ይሰጣል፣ ከሰይጣን ያላቅቀናል፣ የዘላለም ሕይወትንም ይሰጣል ትላለች መካነ ኢየሱስ። ምን ትላለህ? ነገርኩ። አይ ሪስፔክት መካነ ኢየሱስ ያለችውን ማብራሪያ ራሷ የምትሰጠው ቤተክርስቲያኖቷ ማን ነው ትክክል ታዲያ? ሪስፔክት ማድረጉን ትተህ ወደ ጎን ስለ ሪስፔክት ሳይሆን ማን ነው ትክክል? አንተ ነህ ወይስ መካነ ኢየሱስ ናት? መጽሐፍ ቅዱስ ነው።
ሰዎች ሊሳሳቱ ይላሉ። መጽሐፍ ቅዱሱማ ሁለታችሁም ይኸው ተቀበላችሁት እኮ መጽሐፍ ቅዱሱን ሁለታችሁም ጋር አለ። መጽሐፍ ቅዱሱን ትክክል ትለያለህ። መጽሐፍ ቅዱሱማ ትክክል ነው። በቃ እኔ የጠየቅኩ ጥምቀት ያድናል የሚለውን እውነት እንደው እንደ አዳኝነት ወይም ደግሞ ድነት የምናገኝበት የዘላለም ሕይወት የምናገኝበት አይደለም ትላለህ አንተ። መካነ ኢየሱስ ደግሞ አይ የዘላለም ሕይወት እናገኝበታለን ትላለች። ስለዚህ ማን ነው ትክክል? አንተ ወይስ መካነ ኢየሱስ? ኦኬ አንተ በመጽሐፍ ቅዱስ አማኝ ነኝ ብለኸኛል። እኛንን እውነተኛ አማኝ ብለን ጸጋው በእምነት አድኗችኋል፣ ይህ የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። መልሰ እንደገና ሰው በውሃ የራሴን ድምፅ ልሽ ስሰማ ችግር ለሌላው ኖርማል ስለሆነ የሚሰማው ቀጥል፣ ችግር የለው። ጸጋው በእምነት አድኗቸዋል። እሺ ይህም የእግዚአብሔር ስጦታ ነው እንጂ የሚለውንም ትቀበላለህ። መልሰህ እንደገና ሰው ለመዳን መጠመቅ አለበት ትለኛለህ። የትኛውን ልቀበል? ጎበዝ። ስለዚህ አሁን ይሄንን እንድመልስልህ አሁን ምንድነው ያረከው አንተ? እኔ የጠየቅኩን ጥያቄ አይደለም የመለስከው። ምን አደረክ መሰለ? የኔን ጥያቄ ያዝ አደረከውና ጥያቄ ጠየከኝ። አሁን እሱን ጥያቄ እኔ መልስልሃለሁ። አሁን መጀመሪያ አንተን መልስልኝ። ማን ነው ትክክል? መካነ ኢየሱስ ናት ወይስ አንተ ነህ ትክክል? መንፈስ ቅዱስ የመራው ማንን ነው? እስቲ ንገረኝ ከሁለታችሁ። እኔ ነግሬሃለሁ። በእኔ መረዳት፣ በእኔ እምነትና ልምምድ ደህንነት በክርስቶስ ኢየሱስ በሰራው ስራ በማመንና በሱ በማመን የሚገኘውን ደህንነት ነው ብዬ ነው። ለመዳን ሰው አዳኙን ማን እንደሆነ ማወቅና ካወቀ በኋላ ማመን ነው። ቅደም ተከተሉ እንደዛ ነው። ይሄን ነግሬሃለሁ። ለማመን ስለዚህ ጥያቄውን አልሰማኸው ማለት ነው። ደግሞ የእግዚአብሔርን ቃል መስማት አለበት። ቅደም ተከተሉ ፕሮሲጀሩ ይሄ ነው። አይ ምኑን ከምኑ አገናኘኸው አባ? ስለዚህ ማን ነው ትክክል ብለን እንለፍ? መካነ ኢየሱስ ወይስ አንተ? ወይ ደግሞ ማን ነው ወንጌል አማኝ? አሁን አንተም ወንጌል አማኝ ነኝ ትላለህ፣ መካነ ኢየሱስም ወንጌል አማኝ ነኝ ትላለች። ስለዚህ ማን ነው? አይበቃህም? ይሄን ያህል ፖለቲካ ከሰራ ሌላ ጥያቄ አልመለስከውም። ምኑን ፖለቲካ ለመስራት ራሱ እኮ መልስ ያስፈልጋል። በነገራችን ላይ ይሄንን ምኑን መለስከው? for the last 7 year not 7 year 2 ዓመት ሙሉ መካነ ኢየሱስ ፔንቴኮስታል በማለት የኛን እንደ ልዩነት በመናገር የናንተን ጽድቅና ትክክለኛነት የሚያረጋግጥላችሁ ሲመስላችሁ ትናንትና በኔ ንግግር እንኳን ወደ እግዚአብሔር ቤት ጌታን የተቀበለ የኦርቶዶክስ አማኝ አለ። እንግዲህ አሁን እሱ አይደለም እንትኑ አሁን በቃ እሺ። አሁን ስለዚህ መልስ የለህም ብዬ ልለፈው። እንግዲህ በቃ መልስ የለህም ብዬ ልለፈው። ስለዚህ ቀጣዩ ጥያቄ ምን ጠይቀሃለሁ መሰለ? አንዴ ቆይ ሚውት አድርገው ጥያቄውን እንትን እስከምል ድረስ ማለት ነው። እሺ በመልካም ስራ መጽናት የዘላለም ሕይወት ያሰጣል አያሰጥም? የተጻፈበትን ጥቅሱን ንገረኝ። ጀስት ጥያቄ ነው። በመልካም ስራ መስራት የዘላለም ሕይወት ያስገኛል አያስገኝም? በስራ የምናገኘው የዘላለም ሕይወት ስለሌለ ስራ ባለመስራት የምናጣውም የዘላለም ሕይወት የለም። እኛ ኢየሱስ ስራ ያስፈልጋል። ኢየሱስ በሰራው ስራ ጸድቅ ያለውም ኢየሱስ በሰራው ስራ የዘላለም ሕይወት አምለኝ ብዬ ስለማምን በልጁ የሚያምን አይፈረድበትም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው አሁን ለምልህ ሐሳብ። እሺ ስለዚህ እያልክ ያለኸው በቃ በመልካም ስራ በመስራት የዘላለም ሕይወት አይገኝም ነው አይደል? ለምን ዓለም ላይ የተራበ ቢሊየን ህዝብ አታበላም? የዘላለም ሕይወት ይሄንን አብልተሃል ብለህ የምታገኝበት አንድ የመጽሐፍ ቅዱስ ክፍል የለም። የዘላለም ሕይወት እንደዛ ከሆነ ጥሩ። እሺ እንደዛ ከሆነ የኛ የቤተ ክርስቲያን ታላቅ የሆነ አባት አለ። ስሙ ማን ይባላል? ቅዱስ ጳውሎስ ይባላል። የጌታ ሐዋርያ ነው። እንዲህ ብሎ አስተምሮናል እና እስቲ ትቀበለዋለህ አትቀበለውም የሚለውን ልጠይቅ። ሮሜ መልእክት ምዕራፍ 2 ቁጥር 7 ላይ
በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። የዘላለም ሕይወት ይሰጣቸዋል ያለው ምን ያደረጉትን ነው አለ? እስቲ አንዴ እስቲ ወንጌል አማኙ ማንና ሳካ ይሄ ሳቅ ጌታ ሲመጣም ተደግመዋል። ጌታ ስሙ ይባረክ። እና ልስቃለሁ በምድር በሰማይ በሰማይም ልስቅ። እስቲ ቆይ እስቲ እንዳይስቅብህ ምን ይላል መሰለህ? አንዴ እኮ ቆይ አንዴ እሺ። ባህሩ በነገራችን ላይ ፈንዲሻ ብቻ ነው የሌለው። ቡና አፍልቼ በእናንተ እግሬን ሰቅዬ እየተጫወትኩ እንደምመልስልህ ቪዲዮ ከፍቼ ላሳየህ። ኧረ ደስተኛ ረሳይ አረቶ ቪዲዮ ማብርተ ሌላ እንትን ችግር ቡና ጠጥተህ ግን ይህን ያህል ከመነፈቅ አስበው። የሆነ ደግሞ ኮካ ምናምን ብትጨምርበት እሺ እንዲህ ይላል። አሁን ወደ ውካማ ከመጣ ከቄሱ እስከ መሎክሴው ድረስ ዓለም ላይ የታወቃችሁ እኮ ነው። እሺ እንግዲህ እሱ እናየዋለን። እሱ ላይ ደግሞ ልገባ ነው እንዴ? ኧረ ይቅርብ እንግዲህ። እሺ እስቲ እንግዲህ መጠጥ ቤት ገብተህ አሁን ወደ እንትኑ እንመለስ። እዚህ ክፍል ላይ የዘላለም ሕይወት የሚሰጣቸው ምን ያደረጉት ናቸው አለ? በስራ የሚሰሩ በስራ መጽናት ማለት መልካም ስራ መስራት ነው አይደለም? ኢየሱስ በሰራው ስራ ነው። ብራዘር ሄደህ የምታታልለውን ግራና ቀኝ የማይጠይቀውን እኔ ፔንጤ ነኝ። አንተ ፔንጤ ነህ እንዴ? ረስቼው ቁጥር 6 እኔ ኦርቶዶክስ ቁጥር 6 ላይ እንዲህ ይላል። አንዴ እልል እንደሚሉት አይደለም። ኧረ እዚሁ አሳይቼ ነው እንግዲህ። አንተ እኔ ፔንጤ ነኝ ብለሃል፣ እኔ ደግሞ ኦርቶዶክስ ነኝ። ላሳይ ጥቅስ ሮሜ ምዕራፍ 2 ቁጥር 6 አንድ ቁጥር ከፍ ብለን ማለት ነው። አንድ ቁጥር እንግዲህ ጴንጤው አሁን ተዘጋጅ። አንድ ቁጥር ከፍ ብለን እርሱ የተባለው ማን ነው? ኢየሱስ አይደል? እሺ ነው አይደለም? እኔ መጽሐፍ ቅዱስ አጠገቤ አልያዝኩም። አታውቀውም? ኢየሱስ ነው። እሺ ለእያንዳንዱ እንደ ስራው ያስረክበዋል አለ። እንደ ስራው ለእያንዳንዱ የተባለው በየግል የሚሰራው ነው አይደለም? ያው ራእይ ላይም የዚህን ሀሳብ ስለ ራእይ አልጠየቅኩም። ይሄኛው ክፍል ለእያንዳንዱ እርስ በእርሱ ነው የሚተረጓጉመው። ብራዘር ቆይ በእርስ በእርሱን ይህንን ቃል ጠይቁ እዚህ ትላለ። እኔ ግን መጽሐፍ ቅዱስ እርስ በእርሱ ስለሚተረጓጎም የጠየኩ ጥያቄ ለእያንዳንዱ እንደ ስራው ያስረክበዋል ያለው ለእያንዳንዱ የተባለው ለእያንዳንዱ ሰው ነው አይደለም? የዘላለም ሕይወት አይደለም። እኔ ስለ ዘላለም ሕይወት አልጠየቅኩህም። ለእያንዳንዱ ቃል እናገርና ከዛ ጠየቀኝ። እኔ የፈለግከውን መጽሐፍ ቅዱስ ይሁን እንጂ 1000 ጥያቄ ብትጠይቀኝ በጨዋነት ማውቀውን እመልሳለሁ፣ የተጻፈውን እናገራለሁ። ያልተጻፈው ብቻ ነው እኔ የማምነው። አሁን እኮ የተጻፈውንም አልተናገርክም፣ የምታውቀውም ነገር የለህም። ለዛ ልመልስልህ አሁን እኮ ቆይ ጥያቄን ስም። እሺ ጥያቄ እንድገባ አታውቅም እያልክ ጀጅ አድርገኸኝ እንደገና ጥያቄ ምንድን ነው? ለእያንዳንዱ እንደ ስራው ያለው ይሄ ሀሳብ ያለ ጥያቄ ምንድን ነው? የኔ ጥያቄ ምንድን ነው? ስራ አያድንም ወይ ብለህ አይደለ? አየህ፣ ለዚህ ነው አታውቀውም እኮ የምልህ ወንድሜ። እና አንተ ስለ በጣም ይቅርታ ግን ያው አንቱ ምናምን ሜይ ቢ ድንገት እንትን ካላልኩ በእናትህ ፖለቲካህን የደቀመ ይሄ ክርስቶስን በነገራችን ላይ ኦርቶዶክሶች በእናንተ እየባነንክ እስከዛ ቆዩ ወይ ቆይ። እኔ ይሄ ከልቤ ነው ጌታ በሚያውቀው ማለት ነው። እሺ አሁን ኧረ ቆይ ይሄማ እንዴ ገና። እሺ አሁን የኔ ጥያቄ ልድገምልህ። እርሱ ለእያንዳንዱ ሲል ለእያንዳንዱ እንደ ስራው ያስረክበዋል ሲል ለእያንዳንዱ ሲል ኢንዲቪዥዋል ነው አይደለም? ኢንዲቪዥዋል ለሚሰራው ስራ ነው አይደለም? በትክክል አሁን ታማኝ እኔ እንዲህ ደስ ነው የሚለኝ። ስለዚህ እያንዳንዱ ለሚሰራው ሰው እያንዳንዱ የሚሰራው ስራ አለ። ከዛን ጌታ ሲመጣ እያንዳንዱ እንደሰራው ያስረክበዋል እያለ ነው አይደል? እዛችሁ በእግዚአብሔር ቃል አይደለም፣ ችግር የለውም። እዛችሁ ቀጠል ሊያደርግና ሩቅም አይሄድም።
ሩቅም አይሄድም። ቀጠል ያደረገና ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙ በአድመኞች ላይ ደግሞ ቁጣና መቅሰፍት ይሆንባቸዋል አለ። አሁን ልመለስ። በበጎ ስራ በመጽናት ያለው አሁንም የእያንዳንዱ ነው አይደለም። ናትሻ ጀነራል የሆነ አንድ ደቂቃ ትመልስልኛለህ? መጽሐፍ ነው አይደለም? ችግር የለም። ነው አይደለም? እሱ አሁን አንደኛውን እየጠቀስክ የአተረጓጎም እርሱ ላይ ከምትሄድ ኢንጀነራል የሆነ ነገር ልናገር። ፈቅድልኝ ፕሊዝ። ያ ፈቅድልሃለሁ። ኧረ መለመንም አይጠበቅብም። እኔ ጥያቄ መልስልኝና እዚህ ጋር በበጎ ስራ የሚጸናው አለ። በጎ ስራ የሚሰራው እያለ ነው ብለኸኛል ቅድም። እሺ እያንዳንዱ ሰው ነው አይደለም? ለምን ከላይ ምን ብሎ ስለመጣ ለእያንዳንዱ እንደ ስራው ያስረክበዋል ስላለ ማለት ነው። እናትሻ አንድ ደቂቃ አትሰጠኝም? እድል በእውነት እሰጥሃለሁ። መጀመሪያ መልስልኝ። መልሽልሃለሁ። ስለዚህ በበጎ ስራ መጽናት የሚለው ሀሳብ አንተርሼ ግን አንድ ደቂቃ ልናገር። በበጎ ስራ መጽናት የሚለው በበጎ ስራ መጽሐፍ ቅዱሳዊ ካልሆነ ሚዩት አድርገኝ፣ ከሆነ ግን እየመረረህን ሪስፔክት የእግዚአብሔርን ቃል አይደለም። መጀመሪያ መልስልኝ። እታች ያለ ሰው እንዳይሰላች መጀመሪያ መልስልኝ እና እችን ፖለቲካ ተዋት አልኩህ እኮ። ኮመንት ላይ እየጻፉልህ ነው። አይ ጥያቄና መልስ ላይ መልስ መጀመሪያ እየቀሰቀስ ቀላል ሰው ነህ እንዴ? እኔ በመልክ ባላይክም በድምፅ ቢያንስ 3ኛ ጊዜ ሰምቻለሁ። ኮሜርሻል ከባድ ወፍራም ነው። በቃ የምሰራው ኮሜርሻል። እሺ ስለዚህ ይኸው በቃ አሁን እንዳለ እንዲመልሱ እድል ስጠኝ ልናገር። ኧረ ሼማታ ሲዘኝ ቆይ አንዴ መልስልኝ። እዚህ ክፍል ላይ በበጎ ስራ የተባለው እስኪ ትልቅ ሰው ነው ብለህ ያልከው እስኪ በተግባር አሳየን እኛ። እሺ አንዴ መጀመሪያ መልስና ከዛ እንሰጣለን። አሳየን። አየው አይደል? በተግባር ክርስትና ሙስሊሞች ይጠቅሱታል፣ ይዘምራሉ የእኛም መዝሙር፣ ግን ክርስቲያን ናቸው ወይ ብለህ ስትል አይደሉ፣ በስራቸው ይክዱታል። አንተ እሺ ትላለህ፣ ግን ትልቅ ነህ አይደል አባቶች ብለህ ትላለህ። ለአባትህ አንድ ደቂቃ እንኳን እድል አትሰጥም። እሺ እኔ ምን ብትለኝ ባይዘዌ አምዴድ ኢንሳይድ እና በዚህ ጉዳይ ማለት ነው። ወሬም ደግሞ ከጀመርክ ቅድም ለተናገርኩት ኦርቶዶክሳዊ ቤት መጥቼ እንደዛ ለተናገርኩት ይቅርታ ብለህ የምትጀምር ከሆነ ነው ኢቭን የምሰጥህ ማለት ነው። የተናገርከውን ያልደግመውም በጣም ከባድ ነው እውነት፣ በእኔ እድሜም ለመድገም ማለት ነው። እኔ እዚህ መጥቼ ካላረከኝ ደግመዋለሁ፣ ግን ጥላቻ እንዳልሆነ መጽሐፍ ቅዱስ ጠቅሼ ያሳያለሁ። አይ ጥላቻማ የሰራውን ስራ በፍጡር የተሸፈነበት ቤተ እምነት ኦርቶዶክስ ነው። ምንድን ፈጣሪ የሰራውን የደህንነት ስራ የዘላለም ህይወት ኢየሱስ የሰራው ስራ ነው። ይሄ ሰውዬ አንተ እነ ሶሪቲ ጋር በነፃነት ታወራለህ። እኔ እናንተ ቤት አንድ ቀን ቦታ መጀመሪያ አንድ ጊዜ አቶ ባህሩ አቅሙ አላችሁ ወይ ጽድቅ ልትሰሙ? ቆይ አንድ ጊዜ አዳምጣ። እያዳመጥክ ስትሆን እንግባባለን። በመጀመሪያ ደረጃ you need to learn how to respect people። ሪስፔክት ማድረግ ተማር። አትሊስት ክርስቲያን ነኝ ብለህ ስታምን የሰዎችን ሀሳብ ለማዳመጥ ሞክር እና ሰዎችን ማክበር ልመድ። ሰዎችን በመዘርጠጥ የሚገኝ ጥቅም የለም እና ስም ብለህ አሁን እንደዚህ ያደረገች ቤተክርስቲያን እንደዚህ ያደረገች አንተ አልተባልክም። ስንት አይነት ምንፍቅና የተሸከምክ አንተ እንደዛ አልተባልክም። ይኸው በአክብሮት እያዳመጥን ነው። በአክብሮት አውራ። ወንድማችን ዲያቆን ናቲ እያወራህ ነው። ስለዚህ በአክብሮት አውራ፣ አክብራ አውራ። ክፉ ነገር ለምን ካፍ ይወጣል? ዲስስፔክት ለምን ትሆናለህ? በጌታ ፊት ትጠየቅበታለህ። እኔ ሳላከብር መሆኔን የሚያውቅ እግዚአብሔር ከእግዚአብሔር በፊት ደግሞ እኛ እንጠይቃለን እና አንተማ ታማኝነትህ ለሃይማኖትህ ነው፣ ለእግዚአብሔር አይደለም። አንተስ ለሚስት ነው አይደለም? እኔ ለእግዚአብሔር ነው ለመኖር የምፈልገው። ማስረጃ አንጣ። ለእግዚአብሔር መሆኑን ማስረጃ አንጣ። ምን አይነት ማስረጃ አንጣ እኮ አንተ እኮ ነው ለእግዚአብሔር ጠበቃ ነኝ ትላለህ። ለእግዚአብሔር ጠበቃ እግዚአብሔር የላከ ጠበቃ መሆኑን አንተ ማስረጃ አንጣ። እግዚአብሔር የሰው ጠበቃ የለውም። በቃ ሀሳብ ነው የምታቀርበው አይደለ? የእግዚአብሔር ምስክር ነኝ። ሀሳብ ነው የምታቀርበው። ሀሳብን አቅርበህ ተወያይ። የእግዚአብሔር ጠበቃ ነኝ
የሆነ ጎልደን ላይሰንስ አለኝ ምናምን አትበል። ደግመህ በል የእግዚአብሔር ምስክር ነኝ ብለህ በል። በቃ ኤግዛክትሊ እሱን በል እንጂ እኛስ የእግዚአብሔር ቃል እኛ አንገዛም ማለት ነው። ለእግዚአብሔር ቃል ነው የምንገዛው። እሺ ቴንክ ዩ። አሁን አዳም ስርዓት ታሳየኛለህ ለሌላ ጊዜ እውቀት እንዲኖረኝ ሰው የእግዚአብሔር ጠበቃ ነው የሚል በቃ አሁን አንተን ነው በቃ አሁን ይኸው በቃ ምንም አይሁን በትክክል በቃ መልስልኝ። ስለዚህ ይሄን ለመጨረሻ ጊዜ ልጠይቅህ። እዚህ ክፍል በበጎ ስራ የተባለ ሰጥሃለሁ፣ መጀመሪያ መልስልኝ። እሺ ወንድሜ፣ እሺ። በበጎ ስራ በመጽናት ምስጋናና ክብር ለማይጠፋ ህይወትን የሚፈልጉ የዘላለም ህይወት ያገኛሉ ሲል በበጎ ስራ የሚሉት የተባለው በግል የሚሰሩት ነው አይደለም የሚለውን ብቻ መጀመሪያ፣ ከዛ በኋላ ጥያቄ ጠይቀሃለሁ ማለት ነው። መጀመሪያ መልስልኝ። ገና ስላልጨረስኩ ችግር የለውም። ነው አይደለም በግል የሚሰራው አንተ ያችን ማብራሪያውንማ ኖ ማብራሪያ ታደርጋለህ። እኔ ደጃፍ እንትን ፍራፍሬ እንትን ይላል የምበላው ፍራፍሬ አለ ግን ፖሙ ከሚገርም ፋብሪካው የት እንደተሰራ ምን እንዳለበት ኤቭሪቲንግ ማብራሪያ አለው። በድፍኑ ይሄ ብሎቤት ማርኬት ላይ አይገባም። የካናዳ መንግስትም አይፈቅድ፣ ገበያተኛም አይገዛው። በስም ይሄንን አስመስሎ ቺክን የሚመስል ቺክን ተሰርቷል። እውነት የሚመስል ውሽ ምግብ የሚመስሉ ሰላጣ ሳይቀር የሰው ልጅ መስራት ችሏል። ፌኩ አረ ላይቭ ሰንዴ ማርኬት ሆነ እኮ። ይኸውልህ አሁን በቃ ናቲሻ ካልፈቀድክልኝ እፈቅድልሃለሁ እንዴ ወይ መልስ። ማብራሪያ ጭምር ነው እኮ ታብራሪያ ይፈልጋል። መጀመሪያ ካልኩ በኋላ ቀጣዩን እድል ትሰጠኛለህ። እሰጥሃለሁ ካልኩ በኋላ አብራራ። እሱ ደስ ይለኛል። ባይ ዘ ዌይ እንደው ጀስት እንደ አድቫይስ ብዙ ፖምም አትብላ። አይ ቲንክ እንትን ያደርጋል መሰለኝ እሱም። ኤኒዌይስ ግን ጥያቄን ቀጥታ መልስልኝ። ፎሎ አፕ ኩዌስችን እኔ ሼፍ ዝም ብሎ ፍላይ ባይ ናይት እንዳልመስል እኔ ሼፍ። እሺ አንተ ስለ አባቶች የምታውቅበትን እኔ እንደማልዘላብድ አላውቅም፣ አላነበብኩም እኔ ምበላው። ስለዚህ የተሻለ አንብቤም የማውቀው ስላለ ይሄ ይቅርብን። እሺ ስለዚህ ወደ ጥያቄ ስመለስ በግል የሚሰሩት ነው አይደለም? ክርስቲያኖች በግል ስለሚያደርጉት ስራ ነው አይደለም? በግል ስለሚያደርጉት ስራ ነው። አዎ ካልኩ በኋላ ማብራሪያ ብያለሁ። እሺ ማብራሪያውን ቀጥል። ባይዘዌ አንዴ ይቅርታ። እሺ ጥያቄውን እንደተላለ ለማስታወስ ምንድን ነው በበጎ ስራ የሚጸኑት በጎ ስራ የሚሰሩት የዘላለም ሕይወት ያገኛሉ። ምን በጎ ስራ የሚሰሩት? ይህ በጎ ስራ መጀመሪያ ምን ብሎ ነበር ወንድማችን? አረ ክርስቶስ የሰራው ነው እኛ የምንሰራው አይደለም ብሎ ነበር። አሁን እሰየው ምናልክ በግል የምንሰራው ነው ብለሃል። ለምን ዝቅ ብለህ በግል እንደምንሰራ ስለሚናገር አሁን ቀጥል። አይሆፕ እኔ ጋር ከ23 ነው የሚለው 2 ደቂቃ ፈቀደልኝ። ይቻላል፣ ቀጥል። ታንኪዩ። እድሉን መጠቀም አለብኝ። ሰው ለመዳን መስራት በጣም ይቅርታ አዳም ስለምወድ የነገ ወንጌል አገልጋይ እባክህን አርፈህ አሁን እድሉ። አንድ ነገር ብቻ ነው የምጠይቅህ ከይቅርታ ጋር ትጠይቀኛለህ። በእናትህ ናቲ ጋር ፈርስት ታይም ነው የገባሁት። እኮ ትገባለህ ከናቲ በእናትህ ቃሉን እንዳያጥፍብኝ ፕሊዝ ፕሊዝ ፕሊዝ። ናቲ እሱን ሚዩት አታረግም? እሺ ሚዩት አድርግለት። እግዚአብሔር ይመስገን። ቱ ዘ ፖይንት ነው የምናገረው። ስራ ለመዳን ስራ ያስፈልጋል። ግን ያንን ስራ ሰው የሰራው ስራ ሳይሆን አጠቃላይ የመጽሐፍ ቅዱስ ሀሳብ ነው። በ2 ደቂቃ የምናገረው አዳምጡኝ። ያ ስራ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ወይንም ባፈሰሰው ደሙ በተወጋበት በዚህ ደሙ አምላክ ሰውን በመሆኑ በሰራው ስራ የሰው ልጅ ሁሉ ይድናል፣ የሰው ልጅ ሁሉ ይጸድቃል። ለደህንነቱን የዳነ ሰው ደግሞ መልካሙን ስራ ለመስራት ተፈጥረናል ይላል። ኢየሱስ ክርስቶስን መጽሐፍ ቅዱስ እንደሚናገረው የጌታን ስም የሚጠራ ሁሉ ይድናል እንደሚል ሁሉ መጽሐፍ ቅዱስ አንድ ጥቅስ አግኝታችሁ የጌታን ስም መጥራት ብቻ ሳይሆን
የጌታን ስም የሚሰራ ከክፉ ነገር ሁሉ ይራቅ ይላል መጽሐፍ ቅዱስ። ከክፉ ነገር ይራቅ ይላል። ስለዚህ መጽሐፍ ቅዱስ ላይ ስራ የሚለውን እንዴት እንተርጉመው፣ እንዴት እንረዳው ብትሉ የዚህ የሐዋርያቶቹ እምነታችን የሚጀምረው በሐዋርያትና በነቢያት ስለሆነ በጌታ በኢየሱስ ክርስቶስ አስተምሮና የጌታ ኢየሱስ ክርስቶስን አስተምሮ የተከተሉ ያብራሩ የኖሩበትን ህይወት ይባላል። ሁለቱ ነገሮች በሐዋርያትና በነቢያት። አንድ ደቂቃ ስላለኝ ቶሎ ራእይ ላይ አንድ ደቂቃ ይልጨርስ። ይሄን ጥቅስ አይደለማ አሁን ቅድም እውነት ተናግራ አሁን ደግሞ ውሸት ትናገራለህ እንዴ? አዎ አሁን ከ25 ሲል 2 ደቂቃ ነው። እሺ መጀመሪያ ምን ብለህ ነበረ? በበጎ ስራ መጽናት የሚለው ሰው በግሉ የሚሰራው ነው ብለሃል። የክርስቶስን ስራ አንድ ክርስቲያን መስራት ይችላል እንዴ? ክርስቶስ የሰራውን በፍጹም ለደህንነት የሚሰራው ስራ የለም። እሺ እንደዛ ከሆነ ስራ በመከተል መልካሙን ስራ ልናደርግ ለዛ ተፈጥረናል ይላል ፊልጵስዩስ ምዕራፍ 1 ካልተሳሳቱ 7 ላይ ነው። እርዳይ ጥቅሱ ቆይ ችግር የለውም። እሺ እዚህ ክፍል ላይ ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል አለ። ምስጋና ብቻ እንዳይመስል ዮሐንስ ደግሞ በራእዩ ይጠብቃቸዋል። አንዴ እሺ ከላይ ምን ብሎ ነው የመጣው? ይሄን በበጎ ስራ የሚጸኑ በጎ ስራ እያደረጉ የሚቀጥሉ የዘላለም ሕይወት ያገኛሉ ካለ በኋላ አዎ እነዚህ ይሄው በጎ ስራ የሚያገኙ ሰላምም ክብርም ደግሞ ይሆንላቸዋል አለ። ይህ በጎ ስራ የሚሰሩት ክርስቲያኑ እያንዳንዱ ማለት ነው ለሚያደርጉ ስላለ ማለት ነው ምንድን ነው ነግሬሃለሁ። ይሄንን ከዘላለም ሕይወትና ከደህንነት ጋር አይ ዘላለም ሕይወትን ወደ ጎን ያዝ አድርገውና ወደ ጎን በጎ ስራ ነገር የለም። እኔ ድኛለሁ ብዬ በጎ ስራ ልሰራ ልሰራ ለደህንነት አይሁን እንጂ በጎ ስራ መስራት አክሊል ያሰጣል። መጽሐፍ ቅዱስ ያስተምረናል። በጎ ስራ ልንሰራ ተፈጥረናል። እሺ ቅዱስ ጳውሎስ ግን በጎ ስራ መስራት አይደለም ነው። ወደ ጎን አትበል። በጣም ባይዘው ጎረቤትም ሰው እንትን ብሏል። ትንሽ ድምጻችንን እንትን በለውና አስታወስከኝ። ስራህን እንዳትረሳ በለኝ። ስራ መሄድ አለብኝ። አይ ቆይ ኧረ ወይ ስራ እሺ። ስለዚህ ሐዋርያው ቅዱስ ጳውሎስ ቁጥር 7 ላይ የዘላለም ሕይወት ያገኛሉ በጎ ስራ የሚሰሩ ያለው ያ በጎ ስራ ምንድን ነው? አዎ የዘላለም ሕይወት አረ በጎ ስራው ምንድነው? ተው ትለኛለህ። በጎ ስራው እኔ ደግሞ የዘላለም ሕይወቱን አይደለም። በጎ ስራው ምንድነው? ያ በጎ ስራ እግዚአብሔር መልካም ስለሆነ፣ እግዚአብሔር ጻድቅ ስለሆነ፣ ርኅሩ ስለሆነ እግዚአብሔርን የሚከተል ሰው ሁሉ መልካም ስራ ሊሰራ ጽድቅ ያለው በጎ ስራ ሊሰራ ለዛ አማኝ ሆኗል፣ ተከትሏል። በጣም አሪፍ። ስለዚህ ምንድን ነው? ለምሳሌ አንድ ሁለቱን ጥቀስ እስቲ። ለምሳሌ አይ ቲንክ እውነተኛ አምልኮ ይልና ሐዋርያው አቅመ ደካሞችን፣ አረጋውያንን፣ ወላጅ የሌላቸውን እነዚህን ማገዝ፣ ማብላት፣ በሚያስፈልጋቸው ነገር ላይ ማድረግ። ስለዚህ አሁን አጠራጠር እንድናደርገው፣ ስለዚህ አሁን ቆንጆ ነገር ምናልክ በቃ ይሄ በጎ ስራ የሚባለው ድሃዎችን፣ አቅመ ደካሞችን ማብላት፣ ማገዝ፣ የተራቡትን ማብራት፣ ማጠጣት ነው ብላል አይደለ? እሱ በጣም አግዝፎት እውነተኛ ሃይማኖት ብሎታል። እውነተኛ ሃይማኖት ማለት እውነተኛ አምላክን ማውቀው በስራው ነው። እውነትም ሰው ክርስቲያን ነው የሚያስብለው በጎ ስራ የምትሰራውን ስራ ሲያደርግ ነው። ለጦርነት ሲቀሰቅስ አንድ ቄስ ሰምተህ እንደገና በስራ ነው የሚዳነው ብሎ እሁድ ይሰብካል። ሰኞ ደግሞ ፖለቲካ ሜዳ ሄዶ ህዝብን የሚያጋድል። አሁን ወደ እንትኑ ገባህ። የእናንተ ምክትል ጳጳሱ ናቸው ያደረጉት። በነገር ላይ ማለት ነው አንድ ጳጳሳችንን ብፁዕ አባቶቻችንን አንድ ብታነሳ አይደለም እድሜ ስማቸውን አልጠቀስኩም፣ ግን ክብራቸውን ማንሳት አትችልም። ቆይ አንዴ አሁን በመጽሐፍ ቅዱስ እየተወራ ነው። አሁን በተናገርከው ነገር
እንደው እውነተኛ ክርስቲያን የሚባለው በተግባሩ ነው አልክ። በቃ አንተ እውነተኛ ክርስቲያን እንዳልሆንክ ከዚሁ አሳይተናል። የመጀመሪያው ነገር ብፁዕ አባቶቻችንን ቆይ አንዴ ልጨርስ። ብፁዕ አባቶቻችንን ለመናገር ዳርተዋል፣ እንዳታስበው ድጋሚ። ኦኬ እሺ። ስለዚህ ጥያቄ ይሄ ወደ እንትን ልመለስና አንዴ ልጨርስ። ስለዚህ በበጎ ስራ የሚለውን አንተ ባልከው ትርጉም ላስገባው። እሺ ድሃ የሚያበሉ፣ የተራበውን የሚያበሉ፣ የተጠማውን የሚያጠጡ፣ በዚህ የሚጸኑ፣ ይሄን በመስራት የሚቀጥሉ ማለት ነው። ምስጋናና ክብር የማይጠፋም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል ይላል ቅዱስ ጳውሎስ። ትቀበለዋለህ? እቀበለዋለሁ። እኔ መጽሐፍ ቅዱስ አማኝ ጎበዝ። ስለዚህ የዘላለም ህይወት የሚያገኙት ምን ሲያደርጉ ነው? እኔ ስድል አሰጠኝም ስራ አርፍጅ ጥያቄ አልጠይቅህም። ኧረ ቆይ ለስድብማ ከዚህ በኋላ ደቂቃ አልሰጥም። በቂ ነው። አመሰግናለሁ ለሰጠኝ ናቲ። ከመሄዱ በፊት በቂ ነው። ባህሩ ከመሄዱ በፊት እሺ፣ ሰው በኃጢአት ቢመላለስ ድነቱን ያጣል? በኃጢአት እየተመላለሰ ነገር ግን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ጥያቄ ያልኩት ንስሐ ቢገባ አይደለም። ሰው በኃጢአት ቢመላለስ ድነቱ ያጠዋል ወይስ አያጣው? ይሄ ይኸውልህ አከራካሪ ነው አሁን ያነሳኸው። በእኛ ቤተ እምነት ውስጥ እርስ በርሳችን የምንከራከርበት ርዕስ ነው። በእርግጥ አንተ ምን ትላለህ? አንተ አሁን የምጠይቀው ሌሎችን እየጠየኩኝ አለ። አንተ እንደ ግለሰብ አሁን ከቤተ እምነትን ትሰማታለህ አይደለ? ሰው በኃጢአት ቢመላለስ ድነቱን ያጣል ብለህ ነው የምታምነው ወይስ አያጣም ብለህ ነው የምታምነው? እኔ የኔን መረዳት ነው የጠየቀው። ማንንም አልወክልም። ሰው የዘላለም ህይወት ያገኘው ቅድም እንዳልኩ ኢየሱስ በሰራው ስራ ነው እንጂ እሱ በሰራው ስራው አይደለም። ግን ሰው የዘራውን ያንኑ ያጭዳል የሚል እግዚአብሔር የፕሪንስፕል አምላክ ስለሆነ ጻድቅም ስለሆነ የፍትህ እውነተኛ ፈራጅ ስለሆነ ቅጣት ያገኘዋል። የዘላለም ህይወት ግን ያጣል ብዬ አላምንም፣ ይቀጣል። ስለዚህ ሰው በኃጢአት ቢመላለስ ድህነቱን አያጣም እያልክ ነው? ድህነቱን ያጣል። የኔን እምነት ነው። ድህነቱን ያጣል ብዬ አላምንም፣ ግን ቅጣት ያገኘዋል። ስንዴ ዘርቶ በቆሎ አይታጭን። ስለዚህ ድህነቱን አያጣም፣ ቅጣት ይቀጣል እያልከኝ ያለው ድህነቱን ግን አያጣም። እሺ ገባኝ። ሁለተኛ ጥያቄ አይበቃህም? ደግሞ ቀጥለው ደግሞ የችኛዋ ደግሞ በጣም ቀላል ጥያቄ ነች እኮ ቪዲዮ። አሁን አንድ ሰው ባህሪ በጣም ነው የምወደው ፈለግ ፈጽሞ አምኖት ሬዲ ግን እሺ ይሁን። አዳም ነው ፌመስ ያደረገኝ። ለማንኛውም እሺ ቀጥል። አንድ ሰው ለመዳን ሕያው የሆነ ከአንተ የበለጠ በጣም ፌመስ ነው ያደርጋል። አንድ ሰው ለመዳን ሕያው የሆነ እምነት ሊኖረው ይገባል አይገባም? አንድ ሰው ለመዳን በክርስቶስ ኢየሱስ ማመን በቂ ነው። ያ ሕያው የሆነ እምነት ያስፈልገዋል አያስፈልገውም? በሙት እምነት መዳን ይቻላል? በክርስቶስ ኢየሱስ ሁለት ነገር አትዘው፣ ሁለት መድኃኒት የለም። እየጠየቅኩ ያለሁት እኮ የእምነቱን አይነት አስፕሪንም ምናምን የተለያዩ አንድ ጊዜ የጠየቅኩን ጥያቄ ትመልሰዋለህ። የጠየቅኩን ጥያቄ ያልጠየቅኩ ነገር ብታወራ፣ ለምሳሌ ውሃ መጠጣት ትፈልጋለህ ወይ ስልህ ወተት እኮ ቢጠጣ ምናምን ትላለህ። እኔ ስለ ውሃ ነው የጠየቅኩ። ስለዚህ የጠየቅኩን ጥያቄ መልስ። ትራክ ማለት አቅም ያለው ምሳሌ አሁን ያልከው ሁለቱም ለውሃ ጥም ይሆናል። ውሃ ጥም አይቆርጥም የሚል የለም። እሺ ስለጠየቁ ውሃ ጥምህን አያበር የሚል ጥያቄ ነው። አቅም ያለው ምሳሌ ስታ አንተ ዲያቆን ሆነ ሳለ እንደዚህ ስላልጠየቅኩ እኔ ዲያቆን አይደለሁም። ጥያቄ ስላልጠየቅኩ ጥያቄ ለምትጣጣው? እሺ ጠይቀኝ። እሺ የጠየቅኩ ጥያቄ ሕያው የሆነ እምነት ነው ለመዳን የሚያስፈልገው አይደለም ነው? ነገርኩ። የሰውየው እምነት ክርስቶስ ኢየሱስ ላይ ያለው እምነት እንጂ ኦርቶዶክስም እምነት ሂንዱዝም እምነት ሲሉ ሰምቻለሁ። እምነት ማለት እኮ በክርስቶስ ኢየሱስ የሚታምነው እምነት በፍቅር ሆኖ የሚሰራ እምነት ነው አይደለም? ክርስቶስ ላይ ያለው እምነት በፍቅር ሆኖ የሚሰራ እምነት ያስፈልጋል አያስፈልግም ነው ያልኩት። በፍቅር አይደል፣ በክርስቶስ ላይ ያለ ክርስቶስ እሱ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 31። በእጅ ላይ ስንት ጣት አለ?
ያሉትንም ነው ጣቶች በሙሉ 10 ብለዋል። መጥበሻው ላይ ያለው ነው እጅ ላይ ግን ናትሻዬ በር ከፋጭ ነው። ሌላ ጊዜ ልመጣ በዚህ መጠን እንኳን የፈቀበቂ ነው። ናቱዬ ምን መሰለህ አሁን በእጅ ላይ ስንት ጣቶች ኦርቶዶክሶች እንደማልሳደብ አያችሁ አይደል? እናንተ ተሳዳቢዎች አልዋሻችሁ። በእጅ ላይ ስንት ጣት አለ ስለ 10 አልከኝ። በቀጥታ የጠየኩህን ጥያቄ ነው የመለስከው። ስንት ጣት አለ ስለ የእግሬ ላይ 5 ሌላ 10 ጣት አለ ብለህ አልተከራከርኩም። ስላልከኝ ነው እንጂ እግሬ ላይ ስለ እጅ ስጠይቅህ ስለ እግር ማውራት አላስፈላጊ ነው አይደል? ስለ እግር ጣት የምታወራው ልክ እንደዚሁ ደግሞ ለመዳን አንድ ሰው ለመዳን ሕያው የሆነ እምነት ያስፈልገዋል አያስፈልገውም? በኢየሱስ ክርስቶስ ያመነ ሁሉ ሕያው ነው እምነቱ። ምን ክላስፋይድ ታደርጋለህ? ደረጃ የለውም። በኢየሱስ የቱ ብለህ ነው ዋናው ጥያቄ ሊደረግ የሚገባ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ? አዎ ይላሉ። ወልድ ብለህ አንዴ የእግዚአብሔር ልጅ እንደመጣ እናምናለን የሚለው አንዴ ቆይ ልጅና አባት አንዴ አንደኛ የዮሐንስ መልእክት ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ በስጋ እንደመጣ እናምናለን የሚለውን ጥቅስ ቆርጦ አውጥተውታል። አይቀበሉትም። አሁን የጠቀስከው ጥቅስ ላይ አይቀበሉትም ወይ? የሥላሴ ማንነት አይቀበሉትም ወይ? ጀስት አንሰር ዘ ኩዌስችን። ይቀበሉታል አይቀበሉትም? የእግዚአብሔር ልጅ በስጋ እንደመጣ የሚለውን ይቀበሉታል አይቀበሉትም? አይቀበሉትም። እኔ ካንተ ማስረጃ አሳይ እንደማይቀበሉት። ይኸውልህ ተቀብለውታል የሚባለው እሱ ያንተን ትርጉም ወደ ጎን አድርገውና የኔ አይደለም እኮ ተቀብለውታል የሚባለው ብለህ ልታብራራ እኮ ነው። መጽሐፍ ቅዱስ ላይ ማሳየት ኢየሱስ ይኸውልህ በወንጌላቶች የተለያየ ክፍል ስለራሱ የተናገረው አለ። አጠቃላይ ግን ጨምቀ ስታወጣ ኢየሱስ ክርስቶስ አምላክነቱን ፍጹም ሰውነቱን በፍጹም ሰውነቱ የሰው ልጅ ብሎ ሲል ሰውነቱን እንደተናገረ ሁሉ አምላክ መሆኑንም ማይቀበል በክርስቶስ ኢየሱስ አስተምሮ የሳተ ነው። ስለዚህ አዳምጠኝ ቆይ የኔ ጥያቄ ሆነውን አምላክ እሺ ለምሳሌ የኔ ጥያቄ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሙስሊሞች ያምናሉ አያምኑ? የፍጹም አምላክነቱን አይቀበሉም። የእግዚአብሔር ልጅ እንደሆነ ያምናሉ ቢሉህም የእግዚአብሔር መልእክተኛ እንደብለው ነው እንጂ ሚሉት የእግዚአብሔር ልጅ ብለው አይቀበሉም። እሺ ቁርአናቸው ላይ አንዴ ኢየሱስ ቁርአናቸው ላይ ቆይ አዳምጠኝ። ቁርአናቸው ላይ የእግዚአብሔር ልጅ ብለው ጽፈዋል? አላውቀውም ይሄ። እሺ ስለዚህ ችግር የለውም ካላወቅከው ጥሩ። እሺ የእናንተ መጽሐፍ ቅዱስና የኦሊጂሰሶች መጽሐፍ ቅዱስ አንድ አይነት ነው አይደለም? ሲተረጉሙት ነው እንጂ አሁን ኦርቶዶክስ ብቻ እንዳትመስልም መጽሐፍ ቅዱሱ አንድ አይነት ነው አይደለም? የእናንተና የእነሱ ጣልቃ ትግባ ስመልስ ናትሻዬ እኮ አይደለም። መልስ ብቻ ብትመልስልኝ ቅድም ነበር የምጨርሰው። በኢትዮጵያ የመጽሐፍ ቅዱስ የማሳተም ታሪክ ኦርቶዶክስና ኦንሊ ጂሰሶች ብቻ ናቸው መጽሐፍ ቅዱስ ለብቻቸው ያሳተሙ። ፕሮቴስታንት ለብቻው አሳትሞ አያውቅም። ይህን ታውቃለህ? በማህበር ካለ ኦንሊጂሰስና ኦርቶዶክሶች ብቻ ናቸው መጽሐፍ ቅዱስ ለብቻቸው ያሳተሙ። አዳምሻ ይብቃኝ አይደል? ቸችን ብቻ ጠይቄ ትሄዳለህ። ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ሲናገር ምን ብሏል መሰለህ? ተራሮችን እንኳን እስካንቀሳቀስ እምነት ቢኖረኝ ይላል። እምነት ቢኖረው ጳውሎስ ተራሮችን እስካንቀሳቀስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነው አይጠቅመኝም ይላል። ከንቱ ከሌለኝ ከንቱ ነኝ ይላል ፍቅር ከሌለኝ። ስለዚህ ሰው እምነት ብቻ ብላ ነበር አንተ። ጳውሎስ ደግሞ ፍቅር ከሌለኝ ብሏል። ከንቱ ነኝ፣ ምንም አይጠቅምም፣ ምንም ጥቅም የለውም፣ ምንም ድህነት ራሱ አያመጣልም እያለ ነው። ምን ትላለህ? አሁን አየኸው አዳምሻ ማውቃትን ጥቅስ ነው የጠቀስከውና ለመመጻደቅ አይደለም።
አንተ ባልከው አውድ አይደለም የተጻፈው። ከንቱ ብሎ ያለው እምነቱ ፍቅርን አይደለም። ፍቅር እኮ ያዳነው ነው። ፍቅር ማማው ነው። ከንቱ ያደረገው ግን የኔ ስራ እንጂ ፍቅርማ ከንቱ አይደለም። ኖ ጨርሻለሁ እኮ ነው ያለው። ፍቅር እኮ ከንቱ ነው አላልኩም እኮ። ለምን የሰውየው ነው ከንቱ የሆነው? ፍቅሩ እንዳለ ነው። ፍቅሩ እግዚአብሔር አልተለወጠም። እምነት ኖሮ ፍቅር ግን ከሌለ ትድናለህ አይደል? ይኸውልህ የመጨረሻው አወዳደረና ሶስቱንም አወዳድሮ ሄደው ከዚህ ሁሉ ፍቅር ይበልጣል አለ። ፍቅር እግዚአብሔር ነው አለ። ምን ማለት ነው? የዚህን ማብራሪያ እኔ በአንድ ደቂቃ መልስልሃለሁ ከፈቀድክልኝ። ልመልስልህ? መልስልኝ፣ ግን የጠየኩህን ጥያቄ ብትመልስ ጥሩ ነው ማለት። እነዚህ ነገሮች ተወዳድረው ሄደው ፍቅር እግዚአብሔር በኢሳያስ መጽሐፍ ላይ እንደሚናገረው ምሳሌ የለውም። ምሳሌ ሊሆን ውድ ቲሸርት ነው ያደረከው አይደለም? እባክህ ኧረ ውድ ነች በጣም እድል የተሰጠኝን ለመግለጽ የተሞከረበት እንጂ የተገለጠበት የለም። እግዚአብሔር ወርዱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ ይሄ ይለካዋል፣ ይሄ ይገልጸዋል የሚባል ነገር የለም። ከዛ ውስጥ አንዱ እግዚአብሔር የተገለጠበት ይለካዋል፣ የእግዚአብሔር ባህሪ ማንነት ይለካዋል የተባለው በአዲስ ኪዳን ተደጋግሞ ከ490 ጊዜ በላይ የተጻፈ አጋንንቶች ያምናሉ፣ ይድናሉ። በቃ ጨርሻለሁ። አንተ ትሰጠኛለህ፣ በር ትከፍታለህ፣ እንደገና ትዘጋለህ። ያልጠየኩህን ነው የምትመልሰው። የራስ ሆቴል አጋንንቶች ያምናሉ፣ ይድናሉ። ትከፍታለህ፣ ትዘጋለህ፣ ትከፍታለህ። አጋንንቶች ያምናሉ፣ ይድናሉ። አጋንንቶች አንድ አምላክ እንደሆነ ያውቃሉ፣ ያምናሉ ይላል። ያ ማለት ያምናሉ ግን ይድናሉ ማለት ነው? አይድኑም። ለምን? እምነት ብቻ ነበር ያልከኝ እንዴ? እምነት ብቻ አለ ያልከኝ? አቤት ፖለቲካዎች በጣም እንደገና አሻሽለና አዳም ቱ ቢሆነስ ያምናሉ። አጋንንት ያምናል ይንቀጠቀጣል ይላል መጽሐፍ ቅዱስ። ያ ይንቀጠቀጣሉ፣ ያምናሉ ይንቀጠቀጣሉ ማለት የእግዚአብሔር ሉዓላዊውን ውሳኔውን። ስለዚህ እምነት ብቻ አያድንም ማለት ነው አይደል? ማመን ብቻ አያድንም። እግዚአብሔር ላይ ያለ እምነት ነው ያልኩት። ማመን ብቻ አያድንም ማለት ነው። አልተሳካልህም። ያምናሉ ሲሉ አያምኑም ማለት ነው። ካላመሰግን አልወጣም። የፈለግከውን አድርገኝ እንጂ የሰጣችሁን እድል አስደስቶኛል። ባህሩ ይህን ሁሉ ሰዓት ሰምቼ አንድ ጥያቄ ካነሳው አንድ ጥያቄ ልጠይቅ። አውቆ ነው ይሄ አንተን አላ ይህን ሁሉ ሰዓት በጥሞና አሜሪካ ልንገርህ፣ የሳንሰራ መብላት መውደዳችንን ብቻ ሳይሆን ለመስራትም ፕሊዝ። አጭር ጥያቄ ናት። በአንድ ደቂቃ የምትመለስ ጥያቄ ልጠይቅ። ኦኬ እሺ ጠይቀኝ። ስለ እምነት በደንብ አለና በማርቆስ 16:16 እንደተጻፈውም በዮሐንስ 3:16 እንደተጻፈውም ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላልና አንተ እምነትን ቅድም በገለጽከው መንገድ ቢሆንም እምነት ምንድን ነው? አንተ እምነት ምንድን ነው? እምነት እንደ መሳሪያ ነው። ወደ እግዚአብሔር የምትደርስበት የጠቀመ የተጻፈውን የተነገረው ቃል ካወቅክ በኋላ የሰው ልጅ ለማመን ማወቅ አለበት። ለማወቅ ደግሞ የእግዚአብሔርን ቃል መስማት አለበት። የእግዚአብሔርን ቃል ባልሰማበት እምነት የለም። ዝም ብሎ በደመነፍስ በአቦሰጥ በውርስ የሚሆን አለ። የግለሰብ ኢንዲቪጁዋል የግለሰቡ ጉዳይ ስለሆነ አንድ ሰው ከእናቱ ከወጣ በኋላ ሊያውቀው የሚገባበት የተፈጠረበትን ዓላማ ሊያውቅ ይገባል። አንደኛው ወይ በመምህራኖች ካልሆነም ራሱ አንብቦ ካወቀ በኋላ ከዛ በኋላ የእግዚአብሔርን ፍቅር ምላሹ መሳሪያው የሚባለው እምነት ነው። እና እግዚአብሔር ይባርካችሁ። ያ መሳሪያ ነው የሚያድነው። 44 እኔ ጋር አሁን ሌት ይሆኛለሁ። ፕሊስ ጥያቄ ካለው ከናቱ ተቀበልና ሂድ። በቃ
ራት የፈተነ የመጨረሻ የምትለው ነገር ይባል የለ እንዴ? ናቲ የመጨረሻ የምትለው ነገር ካለ ይባላል። የጋበዝከውን ሰው ከቤት ሊወጣ ሲል የምትለው ነገር ባትለውም የሰውየው የሚለው ነገር አለ እኮ። እሱን ልልህ እኮ ነው። ከዛ በፊት ግን ራት በዚህ ደቂቃ ውስጥ በ3 ደቂቃ ውስጥ ለመስራት ምን አይነት ዘዴ ልጠቀም? ራት ልትሰራ? አዎ ምን አይነት ደቂቃ? አሁን ሼፍ ነኝ ምናምን ብለህ ነበረ እና እስኪ ፋስት በቃ ምን ግብአት አለ? ምን ግብአት አለ? ምንም የለኝም። ለዛ እኮ ነው የጠየቅኩ። ምንም የለኝም። የሌለ ነገር እኔ በማጂክ እንዳመጣልህ ነው። ኢንዶሚን የምትሉ ሰዎች ማለት ነው ስርዓታችሁን ያዙ። ኢንዶሚን የሚባል አለ። ኤኒዌይስ አይ ኢንዶሚን የፓስታ አይነት ነገር ነው እና ኦርቶዶክሶች ከሆኑ ይሳደቡ። የታወቀ ስለ እግዚአብሔር ያክብርልን። ደህና ደር፣ አትጥፋ። ኦርቶዶክስ ተሳዳቢዎች አይደሉም፣ እንድትነካቸው አይደሉም። ይቅርታ ካልጠየቅ ዲስኮኔክት ነው ማድረግ። ይቅርታ ጠይቃቸው። የሚሳደቡትን ተመልከት። ይቅርታ ጠይቃቸው። ይቅርታ እጠይቃለሁ መጀመሪያ ጠይቃቸው። አንዱን ስክሪን መጀመሪያ ጠይቃቸው። አንዱን ላሳይህ አልፈልግም። ኦርቶዶክስ ይሁን አይሁን የታውቀው ነው ሲጀመር። መጀመሪያ ይቅርታ ጠይቃቸው። ኦኬ ይቅርታ። አሁን ቀጥል። እሺ የመጨረሻ 1 ደቂቃ እድል አትገባም። ሰተኛል መናገር። በልቤ ያለውን ልናገር። በልቤ ያለውን በአፌ እናገራለሁ። ቀጥል። እሺ ቀጥል። እየሰማነ ነው እንዴ? ምንድን ነው? አዳም ባህሩ እንዴ አለው እንዴ? በልበሉት እንጂ ምንድን ነው ዩዘር ምናምን ሂዱት ከፈለክ። ምን አይነት ሰው ናቸው እንደዚህ አይነት ሰዎች? በእናታቸው ከፈለክ ውጣ። እሺ 9 ፎሎወር ይዘህ የሆነ እንደዚህ አንዳንዴ በቃ ይታወቃሉ። እዚህ ያሉ ክርስቲያኖች ይታወቃሉ ማለት ነው። ኮመንት ላይ ያሉ ምናምን ማለት ነው። የሆነ የተለየ ነገር እዚህ ጋር ለመናገር አትሞክሩ አንዳንዴ ማለት ነው። እያለ እኮ ነው። ደስ ይላል። እና ሰዎች ስለነበረን እንዴ እኔ አልቻልኩም እኮ በጣም የሳኩት እኔ አላቆም። አይገርምም? ኮመንት ላይ እንዲ አታቆም እንዲ እያሉ እየጻፉልኝ ነበር። እኔ አላቆም እውነት ለመናገር ከሆነ ማለት እና ስለነበረ ቆይታ ስለማታውቀው ለዛ ነው እንትን ያደርጋል። አንዳንድ ጊዜ ዝም ስትለው መስመር አልፎ ይሰላል። ማታ ምናምን ነው ከእናንተ ጋር ምናምን ይገባል ነገር። የማታ ሰው ነው መሰለኝ የሌሊት እንትና ጋር ነው የማውቀው። ጸዲ ቤት ምናምን ሲገባ ነው እንጂ እኛ ጋር ይገባል። ኦኬ አይ እንደዛ ከሆነ ምን አይነት ሰው እንደሆነ አወቅኩት። በቃ አትነግሩኝም እንደ መጀመሪያ እዛ ነው ማላውቀው ነኝ። ይሁን እና አዳምሻ በቃ እንተኛ ምናምን በቃ አፍታል። ደግሞ አንተ ሰው ደግሞ በኋላ ብትሄድበት ጸሎተ ፍትሐት ብትሄድበት ዝም ብዬ ቀለል አድርጌ እንትን አልኩ። የምትጨምረው ካለ ግን እንትን በልበት። አይ እኔ እንኳን ምንም እንትን የለኝም። ሂድበትና ከዛው ኮንኩሊድ አድርገህ በቃ ዝጋው። አይ ኧረ አንተ ሂድበትና እንዝጋው። ምንም እንትን የለኝም። በፊት መጀመሪያ የነበረው ጥሩ ነገር ስለነበረ እሱን ኮንክሉድ አድርገህ ዝጋው በማርያም። በቃ ጥሩ እሺ። የመጀመሪያው ነገር ምንድን ነው? ስለ ሰዎች ሁሉ ኦኬ ቆይ ከዛ በፊት ፍጹሜ ዝም ብለሃል። ሀሳብ ካለህ እንትን በልና ወይ ደግሞ አንተ ጠቅልለውና እንዝጋው። ለአንተ እድሉ ልስጥ። እኔ ምንም ምለው ነገር የለም። ቀደም እኮ በደንብ ሄደህበታል። ያኔም የነበርን ሰዎችን ሰምተናል በደንብ። ምናልባት
ያልተነሳ ነገር ካለ አንድ ሁለት ተብሎ ቢዘጋ ችግር የለውም። ለማንኛውም ተስካር የሚለውን ነው ያ ጌርሳም እዛ ሲያጨው የነበረው። አንተ ገብተህ በደንብ ልታነሳ ሞከርክ። ከዛ ማየውን ቃል ምልልስ ውስጥ ገባ ትተወጣ። እዚህ ደግሞ ተማማርን። ምናልባት በደንብ ዝግጅትም ተደርጎ ቤት ተከፍቶ ብንማመርበት ጥሩ ነው። ቀረ የሚባል ነገር ካለ አንድ ሁለት ቢታሰብ ጥሩ ነው። ለማንኛውም መጽሐፍ ቅዱስም እንደሚለን የመጽሐፍ ቅዱስ መዝገበ ቃላትም ትርጉም እንደሚያሳየን ተስካር መታሰቢያ ነው። በዛው ፍትሃት የሚለው ነገር አለበት። ፍትሃት ደግሞ ጸሎት ነው። ይህንን ደግሞ በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው ነው። ስለዚህ የመጽሐፍ ቅዱስ መዝገበ ቃላትም ያንን ያብራራልናልና የቀደምት አባቶችም ሐዋርያን አበውም ያስተማሩትን የተማማርነውን ምናልባት መከለስ ካለብህ አንድ ሁለት ከልሰ አዳም ጨምሮበት ብንወጣ ጥሩ ነው። ኦኬ እሺ፣ ቃል ያሰማልን። በቃ የተነሳው ነገር ቅድም የሲራክን አንስተናል አይደለ? ሲራክ 38 23 ላይ የሞተ ሰው ሳረፈ፣ ነገር ግን ነፍሱ ታርፍ ዘንድ ተስካር አውጣለት፣ ከዚህ በኋላ ለቅሶ ነው ይላል። እና ምን ማለት ነው? ተስካር ማለት መታሰቢያ ማለት ነው። በቃ ባጭሩ ይሄ ትርጉም ያዙ። መታሰቢያ ማለት ነው። አሁን ሞቷል አይደለ? በስጋ ተለይቶናል። ከዛ በኋላ ግን ባረፈበት ወይ ደግሞ ከዚህ ዓለም በተለየበት ቀን ያንን ደግሞ እያነሳን ጸሎትን፣ መስዋዕትን እናቀርባለን ማለት ነው። ምስጋናን ለእግዚአብሔር ደግሞ እናቀርባለን፣ ልመናንም እንደዛው ማለት ነው። ይህንን ደግሞ የሚያረጋግጥልን ቆይ አንዴ እሺ፣ እነ ተርቱሊያንን እነ ጠርጡለስን አንስተናል። እነ ቅዱስ ዮሐንስ አፈወርቅን፣ እነ ኦገስቲንን፣ እነ ፖሊካርፕን፣ እነ ሴንት ሲሪል ኦፍ ጀሩሳሌምን፣ የቅዱስ ቄርሎስ የኢየሩሳሌም፣ እነዚህ ሁሉ አባቶች ቃል በቃል በስጋ ለተለዩት ሰዎች ወንድሞቻችን፣ ክርስቲያን እህት ወንድሞቻችን እንድናነሳ ስማቸውን እንድናነሳ ማንሳት ብቻ አይደለም፣ መታሰቢያቸውን እንድናደርግና መቼ ባረፉበት ቀን ከዚህ ዓለም በስጋ በሞት በተለዩበት ቀን ያንን ቀን እንድናነሳ ለነሱም የሚጠቅማቸው እንደሆነ አስቀምጠዋል። ባጭሩ ይሄን ይመስላል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ደግሞ አይተናል። ጸሎት ሲደረግ በስጋ ለተለየው ወንድሙ ሐዋርያው ቅዱስ ጳውሎስ ለሄኔሲፎሩ ጸሎትን ሲያቀርብ ደግሞ አይተናል። እና ይሄን ይመስላል ባጭሩ። በሰፊው ደግሞ እንገባበታለን። አዳም ጨምረው እንትን ካለ ጨምርና እኔ እንኳን ሰው በጣም አንዳንድ ጊዜ ታውቃለህ፣ አሁን ይሄ ቤተክርስቲያን ያዘጋጀችው በምንም በሌለበት ማለት የሆነ ሪያክሽን ነገር አለ። ሪያክሽን አለ፣ ማስተምሮ ሪያክሽን ሳይሆን የሆነ ነገር ተከስቶ ሪያክት እያደረገች ምናምን አለ። ጸሎተ ፍትሐት ምናምን የሚለው ስርዓት አላት። ግን ወንድማችን አሁን እንትና ጌርሳምን ካያችሁት እሱ በጸሎት ልጅ በሞተበት ጊዜ ለምን ከሰዎች ጋር ተሰባሰበ? እሱ ለምን ተሰባሰበ? ለምን ጸሎት ያደርጋል? ተሰባሰበ። ልጅ ሞቶበት ገንዘብ በዚህ አጋጣሚ አሁን ተነስቼ ፐርሰናል አድርገው ብል ጌርሳም ልጅ እንትን በዚህ አጋጣሚ ገንዘብ ልዘበዝበት ነው ምናምን ማለት ትችላለህ። ግን አላስፈላጊ ነው። አንዳንዴ እንደዚህ ፐርሰናል ለማድረግ ይሞክራል። እሱ ማለት በቃ አስተምሮ ስህተት ነው ማለት ይችላል። ግን በር ልሰበስቡ ነው እንደዚህ ልታደርጉ ነው አለ። አንተ ምን ለማድረግ ነው እንደዚህ ያደረግከው? ማለት ልጅ በሞተ ጊዜ ለምንድን ነው ገንዘብ የሰበሰብከው? ለምን ሰበሰብ? በቃ ወደ ጌታ አልሄደው ለምን ትሰበስባለህ? እንደዚህ እኮ እንደማለት እኮ ነው። ሰዎችን በቃ እነሱ ለሰው ሲናገሩ ለድንጋይ የሚናገሩ ነው የሚመስላቸው። ለሰዎች የሚናገሩ አይመስላቸውም። ለእነሱ ሲሆን ማለት ነው። አንተ ላይ ሲወረውሩብህ እንደፈለጉ ይወረውሩባል። ግን አንተ እነሱ የእውነት ያደረጉትን ነገር ብታመጣ ልባቸው ይሰበራል። እኔ አሁን ለምን ሰበሰበ ምናምን የሚል ነገር የለኝም። ግን የእውነታው ግን ከሆነ እንደዛ ብለን አሁን መክሰስ እንችላለን። አንስተን ለምን ታለቅሳለህ? ጌታ ጋር አለ እንደሄደው ልጅ ሞታል ለምን ታለቅሳለህ ምናምን ብለን ማለት እንችላለን። እና እናትዬ ልቶ ፐርሰናል እንዳላረግበት አይ ትክክል እኮ እንደ እንትን ሀሳብማ ትክክል ነው።
ያው ደግሞ ከፋኝ ብሎ ደግሞ ያጥረግርገን እንዴ? ያ ደግሞ ልጁም ስለሆነ ገባ ያ እና ያ እንትን ይላል። ግን አንዳንዴ ስታነሳ ጥያቄ እንደዚህ ነው። ትክክል። እሱ ባነሳው ሎጂክ ስትሄድማ በቃ እንደዛ ነው ብለው ገንዘብ ይሰበስባሉ፣ ወዳቸውን ይሞላሉ ምናምን ብሎ ይከሳል። አንተ ምን እያረክ ነው ታዲያ? ለአንተ ሲሆን የእሱ ይለያል። እንዲህ ገና እንደገባው እኮ የመካነ ኢየሱሶችን ማሳያቸዋለሁ ስለ የእነሱን አንፈልግም ኦርቶዶክስ ብቻ ትሆን እና እናንተ ሰዎች ያ በቃ እንተኛ ምናምን ደህና አደሩ። እግዚአብሔር ያክብርልን። አዳምሻ ፍጹሜ ምናምን ቴንኪው ቃሎት ያሰማልን። አሜን አሜን። ናቱሻ ደህና አደሩ። እሺ ባባ።